ከፍቅር አጋርሽ ጋር በምን ምክንያት ልትለያዩ ትችላላችሁ? ከተለያያችሁ በኋላ ወዴትሽ መምጣቱ ትክክልም ቢሆን ስህተትም ቢሆን ልብሽ እንዲመጣ ከፈለገ ይሄን ስሜት አዳፍኖ መያዝ ቀላል ነገር አይደለም። ይሄ ብቻ አይደለም፣ ምን ብታደርጊ መልሰሽ ልታመጪው እንደምትችይ ማወቅም ቀላል አይደለም። ወር ደግሞ በሌላ አነጋገር የትኞቹ ነገሮች ሊያመጡት የትኞቹ ነገሮች የባሰ ሊያርቁት ይችላሉ የሚለው ነገር ብዙ ግልጽ አይሆንልሽም። ግን ደግሞ አንድ ነገር ወቂ፣ በጣም ብዙ ጥንዶች ከተለያዩ ከወራት አንዳንዶችም ከአመታት በኋላ መልሰው ተገናኝተዋል። መለየት ብቻውን ተስፋ የሚቆረጥበት ነገር አይደለም ማለት ነው። ግን ደግሞ ከተለያያችሁ በኋላ ያለ ምንም ስራና ያለ ምንም ጥረት መልሳችሁ ትገናኛላችሁ ማለት አይደለም። ይሄ ማለት ምን እያልኩሽ ነው? የሚጠበቁብሽን ስራዎች በትክክል ከሰራሽ፣ ማድረግ ያሉብሽን ነገሮች ካደረግሽ፣ ሌሎችን ማድረግ የሚኖሩብሽን ነገሮች ለማድረግ ፈቃደኛ ከሆንሽ የቀድሞ ፍቅርሽን አምሮበት ተውቦ ማታገኝበት ምንም ምክንያት አይኖርም። ስለዚህ በዛሬው ትምህርታችን የቀድሞ የፍቅር አጋርሽን መልሰሽ የራስሽ ማድረግ የምትፈልጊ ከሆነ ልትተገብሪ የሚገቡ ብልሃቶችን እንመለከታለን። ወደ ዝርዝሮቹ ከመሄዳችን በፊት ሁላችሁም ቪዲዮ ላይክ፣ አዳዲሶች ቻናላችን ሰብስክራይብ በማድረግ እንጀምር። የመጀመሪያው ጊዜን ጓደኛሽ አድርጊ። ይኸውልሽ ከፍቅር አጋርሽ ጋር ከተለያይሽ በኋላ ወዲያው ማድረግ ካሉብሽ ነገሮች የመጀመሪያው ከሱ ጋር የሚያገናኙሽ ነገሮች መስካት ነው። ይሄን ስልሽ ግን በተጣላችሁ ቁጥር ብሎክ አድርጊ ማለት አይደለም። ይሄ ተራ የህፃናት ጨዋታ ነው። እያልኩሽ ያሉት መለየታችሁ እርግጥ ከሆነና ነገሮች የተዘጉ ያለቁ ከመሰሉሽ በኋላ ወይም ደግሞ ከተለያያችሁ ከቀናት በኋላ ከሱ ጋር የሚያገናኙሽ ነገሮች ዝጊ ነው። እነዚህ ጋር አንድ ነገር ላስጠነቅቅሽ ፈልጋለሁ። ይሄን ነገር ማድረግ የማትችይና ነገም ብሎክ ልታደርጊው እንደምትችይ የሚሰማሽ ከሆነ በፍጹም እዚህ ነገር ውስጥ አትግቢ። ግን ደግሞ ወዴትሽ ተመልሶ እንዲመጣ የምትፈልጊ ከሆነና ተመልሶ ለመምጣት ጫናው እሱ ላይ እንዲሆን ማድረግ የምታስቢ ከሆነ ይሄን ማድረግ ከሆነ ፍላጎትሽ የግድ መተግበር ካሉብሽ ነገሮች አንዱ ይሄ ነው። ሁሉም ማህበራዊ ሚዲያ አውታሮች ላይ ብሎክ ማድረግ፣ ለስልክ ጥሪው ምላሽ አለመስጠት፣ በብዛት እሱ ሊገኝባቸው የሚችሉ ቦታዎች ላይ አለመገኘት፣ አለመሄድ፣ እንደነዚህ አይነት ቦታዎችን መታዘውትሪ ከነበረ እንኳን እነዛ ነገሮች ማቆም፣ ስላንቺ ሊነግሩት ከሚችሉ የጋራ ጓደኞቻችሁ መራቅ ወይም ደግሞ እነሱንም አለማግኘት። እነዚህ ነገሮች ስላንቺ ያለማቋረጥ እንዲያስብ የሚያደርጉት ነገሮች ናቸው። ለመሰለሽ ያኬድ በጣም አዋጭ የሚሆነው የሰው ልጅ በባህሪው የተከለከለው ወይም ደግሞ በቀላሉ የማያገኘው ነገር በጣም ይፈልጋል ወይም ደግሞ ለዛ ነገር የተለየ ትኩረት ይሰጣል። ግን ደግሞ እዚህ ጋር አንድ ነገር በጣም አጥብቄ ላስጠነቅቅሽ ፈልጋለሁ። ምንም ያህል ብትወጂው፣ ምንም ያህል አብራችሁ እንድትቀጥሉ ብትፈልጊ ከተለያያችሁ በኋላ በተፈጠረው የጊዜ ጋፕ ወይም ደግሞ ክፍተት ውስጥ በምን ምክንያት እንደተለያያችሁ፣ መለየታችሁ ምን ጠባሳ ጥሎብሽ እንዳለፈ፣ በጣም ያዘንሽበት ምን በማድረጉ እንደሆነ እነዚህ ነገሮች በደንብ ልታስቢ፣ በደንብ ልትጠይቂ፣ በደንብ ልፈትሽ ይገባል። ምንም አይነት ውሳኔ ከመወሰንሽ በፊት ለራስሽ በቂ ጊዜ ስጪ። ይሄን የምልሽ ለመሰለሽ ከሁላችንም ከማናችንም ጊዜ በጣም ፓወርፉል ነገር ነው። ጊዜ የራሱን ስራ እንዲሰራ እድል ልትሰጪው ይገባል። እሱን መልሰሽ ወዴትሽ ከማምጣትሽ በፊት መጀመሪያ አንቺ ከተፈጠረብሽ ህመም፣ ጭንቀት፣ የልብ ስብራት፣ ጸጸት ከነዚህ ነገሮች መውጣት ይኖርብሻል። ከነዚህ ነገሮች ጨርሰሽ ማገገም ይኖርብሻል። ስለዚህ ሙሉ ለሙሉ ማገገምሽን እርግጠኛ እስክትሆኚ ድረስ እሱን ለመመለስ የሚረዱሽ ሌሎች ቀጣይ እርምጃዎች ውስጥ በፍጹም መግባት የለብሽም። ሁለተኛው ነገሮችን በአግባቡ ተቆጣጣሪ። ቀጥሎ ማድረግ ያለብሽ ወሳኝ ነገር ይሄ ነው። በዚህ ልክ ለምን ወዴትሽ ተመልሶ እንዲመጣ እንደፈለግሽ፣ ከዚህ በኋላ ከሱ ምን እንደምትፈልጊ፣ እንዴት አይነት የፍቅር አጋር መሆን እንዳለብሽ፣ የትኞቹ ቀይ መስመሮችሽ እንዳይጣሱ እንደምትፈልጊ፣ እነዚህ ነገሮች በሚገባ ላይ ተሽለማው ሞክሪ። ለነዚህ ነገሮች መልስ ከሰጠሽ በኋላ ልታገኙ ስደው ወይም ደግሞ የምትገናኙበት አጋጣሚ ሲፈጠር በጣም የጓጓሽና የፈለግሽ መስልሽ በፍጹም መቅረብ የለብሽም። ሐዘንተኛና ብዙ ያጣች አይነት ሴት ሆነሽ መቅረብ የለብሽም። ተጎጂ ወይም ደግሞ ተበዳይ መሆንሽን የሚያንጸባርቁ ነገሮች ውስጥ በፍጹም አትግቢ። አንድ ነገር ሲወራ እንባ የሚቀድማት አይነት ሴት አትሁኚ። ከንፈር እንዲመጠጥልሽ የሚያደርጉ ተግባራት ውስጥ በፍጹም አትግቢ። እነዚህ ነገሮች በሙሉ ቀደም የተመለከታችሁ ስቴጆች ላይ ልታጠናቂ ልጨርሽ የሚገቡ ነገሮች ናቸው። ስለዚህ ወደዚህኛው ስቴጅ ስትመጪ ጠንካራና ሙሉ በሙሉ ከህመሙ ያገገመችው ማንነትሽን ይዘሽ ነው መቅረብ የሚኖርብሽ። እዚህ ጋር ምን እያልኩሽ ነው? የቀድሞ ፍቅር አጋርሽ መናፈቅ ችግር የለውም። ያለፉ መልካም አስደሳች የሚባሉ ጊዜያት ላይ መመሰጥ፣ እነዛ ጊዜያትን ማስታወስ ችግር የለውም። ግን ደግሞ እነዚህ ነገሮች እያደረግሽ እንደሆነ የሚያሳብቁ ነገሮችን በፍጹም እሱ ፊት ልታደርጊ አይገባም። ሶስተኛው ወደ ልቡ የሚያደርሱሽን አማራጮች ተጠቀሚ። አሁን እዚህ ጋር ትልቁ ጥያቄሽ ላንቺ ያለው ስሜት ከተቀዛቀዘበት ሰው ጋር ይሄን ነገር እንዴት ማድረግ ይቻላል የሚለው ነው። ግን ደግሞ እዚህ ጋር አንድ ነገር ልታቂ ይገባል። ላንቺ የነበረውን ስሜት ምን ያህል እንደሚወድሽ ምናምን ከመለየታችሁ በፊት ከነበረው ነገር መረዳት፣ ከዛ ማወቅ ትችላለሽ። ባይወድሽ ወይም ደግሞ ባይፈልግሽ ላንቺ የሆነ ስሜት ባይኖር ኖሮ አብራችሁ የነበራችሁበትን ጊዜ ያህል በፍጹም አብራችሁ አቆዩም ነበር። አሁን
ነገሮች ላይ ጥርጣሬ እንዲገባሽ ያደረገው መለየታችሁ ነው። ስለዚህ አሁን ላይ ከዚህ ስሜት መቀሳቀስ የሚወጡ ነገሮች ላይ ነው መስራት ያለብሽ። አሚን በጣም ዘና ያለ ማንነት እንዳዳበርሽ ከዚህ በኋላ ካንቺ ጋር ቢቀጥል ምርጥና ከስተቷ የተማረች የበሰለች ምርጥ ሴት መሆን እንደምትችል ልታሳዩ ይገባል። የምትወሪበት መንገድ ሌላ ሰው መሆንሽን ሊያሳብቅ ለክርክር ለፍርድ ለመሸናነፍ ምናምን የማትጓጓ አይነት ሰው መሆንሽን በሚገባ ልታሳዩ ይገባል። አራተኛው አትለምኙ። ይኸውልሽ ስትወሪ ሆነ የጽሁፍ መልእክት ስትላላኪ በፍጹም ልመና የሚመስል ነገር መኖር የለበትም። ካለሱ መኖር እንደማትችል የሚያሳብቅ ነገር አንድም ነገር እንዳታደርጊ። በየጊዜው እየደወልሽ ወይም ደግሞ ያለበት እየሄድሽ አትጨቅጭቂው። ለመሰለሽ ይንምልሽ እነዚህ ነገሮች አድርገሽ ቢመጣ በእነዚህ ሁኔታዎች በመምጣቱ ራሱ ደስተኛ አትሆኝም። የመጀመሪያው ነገር ይሄ ነው። ሁለተኛው ነገር ደግሞ እነዚህ ነገሮች ራሱ አድርገሽ የመምጣቱ ነገር በጣም አጠራጣሪ ነው። ስለዚህ በፍጹም ልመናና ድምምጥ የሚመስሉ ነገሮች ውስጥ እንዳትገቢ። አምስተኛው ራስሽ ላይ አተኩሪ። ይሄን ሁሉ ነገር ስታደርጊ አንድ በምንም ምክንያት ልትረሻት የማትገባ ሴት አለች። እሷ ሴት አንቺ ነሽ። ለራስሽ ተገቢውን ፍቅር፣ ተገቢውን አክብሮት፣ ተገቢውን እንክብካቤ፣ ተገቢውን መልካም ነው ብለሽ የምትዩን ነገር በሙሉ ልታደርጊ ይገባል። ስራሽን በሙሉ ትኩረትና በሙሉ ትጋት ስሪ። የሆነ ጥግ ይዞ መቆዘምና ባዘን መመታት ልጁን መልሶ ከማምጣት ጋር ምንም የሚያገናኘው ነገር የለም። ስለዚህ ከዛ ስሜት በፍጥነት ልትወጪ ይገባል። የሰዎች ድጋፍ ሲያስፈልግሽ ለምታምኛቸው ጓደኞች ሊሆን ይችላል፣ በጣም ለምትቀርቢያቸው የቤተሰቦች አባላት ሊሆን ይችላል፣ ወይም ደግሞ ይረዱኛልም ብለሽ ለምታምኛቸው ባለሙያዎች ሐሳብሽን አጋሪ። ስድስተኛው ነገሮችን በጥንቃቄ ተመልከቺ። የፍቅር አጋርን መልሶ ማምጣት የአንድ ጀንበር ስራ አይደለም። ብዙዎቻችሁ የምትሸወዱት እዚህ ላይ ነው። ኢትስ ኤ ፕሮሰስ፣ ሂደት ነው። ያ ማለት ጊዜ ይፈልጋል ማለት ነው። ሰው በምታደርጋቸው ነገሮች ውስጥ የሱን ምላሽና አካሄዶች በጥንቃቄ መመልከት ይኖርብሻል። ምክንያቱም ራስሽን ካረጋጋሽና ከላይ ዘርዘርናቸው ነገሮች በሙሉ ካደረግሽ በኋላ ቢያንስ ለሱ ቢደውል ስልኩን የማንሳት ጉልበት አለሽ። ግን ደግሞ በእነዚህ ጊዜያት ውስጥ በጥንቃቄ መከታተል የሚኖሩብሽ ጉዳዮች እንዳሉ በፍጹም ልትረሺ አይገባም። በመሃል በምንም ምክንያት አለመደወልሽን ወይም ደግሞ የጽሁፍ መልእክት አለመላክሽን እርግጠኛ ሁኚ። ቢያንስ ይህን ነገር ለአንድ ወር አለማድረግሽን የአንድ ወር ጋፕ መኖሩን እርግጠኛ ልትሆኝ ይገባል። ምንም ሌላ ግንኙነት ለመጀመር አለመንቀሳቀስሽን እርግጠኛ ልትሆኝ ይገባል። ያለሱ ህይወት ምን እንደምትመስል በሚገባ መረዳትሽን፣ ማየትሽን፣ መገንዘብሽን ልታውቂ እርግጠኛ ልትሆኝ ይገባል። ባይመለስ እንኳን ከዚህ በኋላ ደግመሽ ራስሽን እንደማትጎጂ እርግጠኛ መሆን ይኖርብሻል። ሰባተኛው ቴክስት አድርጊለት። ጊዜ ልትሰጪው እንደሚገባ ከሱ ጋር ያለሽ ንክኪ ገታ ልታደርጊ እንደሚገባ ምናምን ተነጋግረናል። እነዚህ ነገሮች በአግባቡ ከተገበርሽ በኋላ ዋና አላማሽ እሱን እንደገና የራስሽ ማድረግ ስለሆነ ልትነጋገሩ ግድ ነው። ለመነጋገር ደግሞ ቴክስት ማድረግ በጣም የተሻለው መንገድ ነው፣ የተሻለው አማራጭ ነው። ከዚህ ሁሉ ጊዜ በኋላ ቴክስት ባደርግለት ይመልስልኛል ወይ ብለሽ ልጠይቂ ትቻለሽ። እንደዚህ አይነት ጥያቄ ሊፈጠርብሽ ይችላል። እዚህ ጋር በጣም እርግጠኛ ነኝ የምነግርሽ ነገር በደንብ አድርጎ ግጥም አድርጎ ነው የሚመልስልሽ። ስምንተኛው ባንዴ እንደ ድሮ አትሁኝ። ባንዴ በፊት ወደ ነበርሽ አይነት ግንኙነት በፍጹም ዘለሽ እንዳትገቢ። እንደውም ያ ግንኙነት በቃ አልፏል እዛ ጋር። አሁን ያን የነበረው ግንኙነት እያስቀጠልሽ ሳይሆን እንደ አዲስ እየጀመርሽ እንደሆነ ልታስብ ይገባል። እንደዛ ልትረጂ ይገባል። ለምን መሰለሽ ይሄን እምልሽ በተለያያችሁባችሁ ጊዜያት ሁለታችሁም አዳዲስ ነገሮች ለምዳችኋል፣ አዳዲስ ነገሮች አይታችኋል፣ ሌሎች አዳዲስ ማንነቶች አዳብራችኋል። በተወሰነ መልኩ ከድሮ የሆነ አይነት ልዩነት አምጥታችኋል። ስለዚህ ተደጋጋሚ ንግግር እያደረግሽ ሌላ የጠበቀ ግንኙነት ከሱ ጋር ስለመመስረት ሌላ አይነት ግንኙነት ስለመፍጠር ነው ልታስብ የሚገባው።